በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች፣ በእሱ የተወደዳችሁ መንፈሳውያን እግዚአብሔር ብሩካን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ላበደልን ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ መንፈስ ቅዱስ ያተማችሁ እግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጠን ቸር መድኃኔዓለም ክብር ምስጋና ይገባዋል። ይህን ጊዜ ስለሰጠን እናመሰግነዋለን። የፈረንጆችን ገና አዲስ ዓመት የምታከብሩ እንኳን አደረሳችሁ። የእግዚአብሔር ልጆች እንግዲህ ከዛሬ ማታ ጀምሮ እንዲሁ ለ3 ቀናት የምናደርገው መርሃ ግብር አለ። እንደ ሰብአ ሰገል የሚለው መርሃ ግብራችን የአጋፔ ቤተሰቦች መርሃ ግብር ነው። እንግዲህ ወደ ወልቂጤ ማርያም ወደ አዛኝቱ ቤት ወደ ልጇ ወደ መድኃኔዓለም አጋጣሚ ደግሞ ቤተክርስቲያኑ የሚሰራው መድኃኔዓለም ፎቆ መድኃኔዓለም ታቹ ደግሞ እመቤታችን ናት። ስጦታ ይዘን ወደዛ ለመሄድ መርሃ ግብር አለ። እዛ የቀጥታ ስርጭት በአጋፔ የምትችሉት ያው ማታ ገብታችሁ እንድትሳተፉ ማትችሉ እንድታሳውቁን በዋትስአፕ በቴሌግራም በቫይበር እያሳወቃችሁን ነው። ደስ ብሎኛል። ብዙ ሰዎች መልዕክት እያላካችሁልኝ እግዚአብሔር ዘራችሁን ይባርክ። መልዕክቱን ያው ማታ ኦንላይን እናሳውቃችኋለን። ወደ ቤተክርስቲያኒቱ አካውንት እያስገባችሁበት ትንሽ ልብ የላካችሁልኝ ሁሉ እግዚአብሔር ቤታችሁን ይባርክ። እንግዲህ ማታ እንገናኛለን። ተወዳጆች እግዚአብሔር ልጆች፣ ዛሬ የምንማረው መንፈስ ቅዱስ የሚናገረን እርሱ ላይ እንዳያችሁት እግዚአብሔር የሚሰማው ግን እያዘነ የሚሰማው ጸሎት ነው እና እግዚአብሔር ቸርነት ታክሎበት የሚደመጥ ግን ደግሞ በትምህርት መስተካከል ያለበት ጸሎት ነው። ሰሞኑን ስለ ራስ ወዳድ ጸሎት ተምረናል። ሰው ራሱን ብቻ ወዶ ሲጸልይ እግዚአብሔር እንዴት አድርጎ እንደሚታዘበው አይተናል፣ ተምረናል። ከዚህ በኋላ እኛ መቼም በዛ መንገድ አንሄድም። አሁን ግን የምናነሳቸው ነጥቦች ብዙ ጊዜ ስንጸልይ በእግዚአብሔር ፊት የምንናገራቸውና የምናምናቸው ጉዳዮች ናቸው። መናገር ያው እምነት አይደል፣ ንግግር ልባችን የሚያምናቸው ነገሮች በእግዚአብሔር በፊት ቆመን እንጸልያለን። ስንጸልይ በእግዚአብሔር ፊት መጸለይ በጣም የሚመሰገን ነገር ነው። ሁልጊዜ ጠዋትና ማታ ቢቸግርም ባይቸግርም በፊቱ መቆም፣ ማመስገን፣ በአምላካችን ላይ ያለንን መታመን መግለጽ፣ ፍቅር መግለጽ፣ ለራሳችንም ጤና ከእግዚአብሔር ጋር ላለን ግንኙነት በጣም አስፈላጊ ነው። እግዚአብሔር እኛ ብዙ በመጸለያችን አይጠቀምም። ሁሌ በእግዚአብሔር ፊት በመሆናችን የምንጠቀመው እኛ ነን። የሚከለክለንም ነገር የሚጎዳው እኛ ነን። ለምሳሌ ኃጢአት አትስሩ የሚል የመጽሐፍ ቃል ብታገኙ ኃጢአቱ እንዳይጎዳን ነው፣ እንዳንጎዳበት ነው። እግዚአብሔር ማንን በማይቀርበው ብርሃን በተሰናዳ አዳራሽ በቅድስና ዓለም ነው የሚኖረው። ግን እኛ ልጆቹ ክብሩ እንድንካፈል፣ ሰላም እንዲኖረን፣ ተስፋ እንዳንቆርጥ፣ እንድንበረታ ነው አሁን ለዚህ መንፈሳዊ ልምምዶችን ማድረግ የሚገባል። የምንጸልየው ከራሳችን እንደመትረፍ ነው፣ ከራሳችን። ምክንያቱም ሰው ከእግዚአብሔር በራቀ ቁጥር እየበላ የሚጥለው ማንነቱ ነው። ይሁዳን ንቅ አድርጎ የገደለው ማንነቱ ነው። ፍላጎቱን አለመቆጣጠሩ፣ ክፉ ልቡ ነው። ስለዚህ ሰው ከውጭ ከሚመጣበት ሰይጣን ከሚያመጣበት ሌላም ጠላት ከሚያመጣበት ግፊት በላይ ሰውነቱን ሊቆጣጠር አይችልም እግዚአብሔር ካልረዳው። ስለዚህ የምንጸልየው ጠዋትና ማታ ራሳችንን በአግባቡ ይዘነው እንድንሄድ ነው፣ ተሸክመነው እንድንኖር ነው። ከዛ በኋላ ደግሞ ውጫዊ ግፊቶችን፣ ፈተናዎችን ለመቋቋም ነው። ጠላትም ፈተና ሲያመጣ ፈታኙ ሲቆም አጠገባችን ከራሳችን ጋር ነው የሚያላትመን። ለምሳሌ ጌታችን በተራበ ጊዜ ድንጋዩን ዳቦ አድርግ የሚል የዳቦ ወሬ ይዞለት ነው የመጣው። በጣም የተራበ 40 ቀን ያልበላ ሰው ምን ሊሰማው ይችላል ስለ ምግብ ሲነገር? ስለዚህ ከፍላጎቱ ከውስጡ ከመሻቱ ጋር ነው ፈተናውን ያመጣው ማለት ነው። ጌታ ግን ሰው በእንጀራ ብቻ እንደማይኖር ድል አድርጎ አሸነፈው፣ በእግዚአብሔርን ቃል እንደሚኖር። ፍላጎትን አያችሁ፣ ጠላት ፍላጎታችንን ነው የሚፈትነው ነው መጀመሪያ። ወድቀህ ብትሰግድልኝ የዓለሙን ክብር እሰጥሃለሁ። ክብር ለብሰህ ሀብታም ሆነ ንጉሥ ሆነ በቃ በትልቅ ኢጎ መኖር እንድትፈልግ ውስጥህን ነው የሚያነሳሳው። ቅድም እንዳልነው ከራሳችን ፍላጎት እንደመጠበቅ ጤና ነገር የለም ታውቃላችሁ። እና በአጠቃላይ ጸሎት የሚጠብቀን ከራሳችን ስለሆነ ነው ሁልጊዜ መጸለይ የሚገባ ጠዋትም ማታ። አያችሁ
ውስጣችን ይሄ ቀን የፀሐይ አይበቃው፣ የእግዚአብሔር ብርሃን ያስፈልገዋል። የማለዳ ፀሐይ አይደለም ፍካቴ፣ አንተነ ብርሃኔ፣ አንተነ መብራቴ፣ አንተነ ንጋቴ ብለን ለምን ዘመር? ፀሐይ አይበቃንም። የእኛ ህይወት በእግዚአብሔር ብርሃን መድመቅ አለበት። ስለዚህ መጸለይ የሚገባ ያንን ትልቅ መለኮታዊ ብርሃን ለመካፈል ነው። ስንጸልይ ግን አንዳንድ ሰዎች ስላልተማርን ወይም ስላላወቅን ሊሆን ይችላል ምንናገራቸው ወይም ምናምናቸው ጉዳዮች አሉ። የመጀመሪያው ዛሬ እንድናነሳቸው ከፈለግናቸው ሀሳቦች አንደኛው ይችን ብቻ ስጠኝ አላስቸግርህም ሌላ እንለዋለን። እግዚአብሔር በጣም ሲጨንቀን ዛሬ ብቻ አውጣኝ እንለዋለን። እግዚአብሔር የጭንቀን መድኃኒት የሚሆነው ለአንድ ቀን ብቻ አይደለም። የዘላለም ታዳጊ ነው፣ የዘላለም አዳኝ ነው እና የአምላካችንን ለጋስነት ገድቦ ማመን ውስጣችን አለ። እንዲህ አይነት ችግሮች ደግሞ ጸሎታችንን ጉልበት እንዳይኖረው ያደርጋሉ። እምነት እንዳይኖረን ያደርጋል። ሌላ ተስፋ ፍለጋ እንድንሄድ ያደርጋል። ይችን ብቻ እያልን ነው የምንጸልይ ሰዎች አንድ ነገር ብቻ ለማድረግ የምንለማመጠው አምላክ ሆነ ያለ በተደጋጋሚ 3 ነገር ሊያደርግልን የሚችልን የሚወደንን ሰው ተከትለን ልንሄድ እንችላለን። ከእግዚአብሔር በላይ ተስፋ ሰዎች ካገኘን ልንሄድ እንችላለን። እግዚአብሔርን ትቶ ለመሄድ ለመንሸራተት ትልቅ ክፍተት ይፈጥራል። ስለዚህ እግዚአብሔር የሁል ጊዜ አምላክ ነው። የሁል ጊዜ ታዳጊ ነው። የሁል ጊዜ የመከራ ቀን መውጫ። ጽኑ ክንዱን ሳያምኑ አምላካችን እግዚአብሔርን አምላክ ማድረግ እንዴት ይሆናል? እግዚአብሔር ልጆች ይሰማል እኮ ቸር ስለሆነ። መቼም ጨንቆን አይደል የምንጸልየው? ጨንቆን ነው የምንጸልየው። ይሰማናል እኮ። የሚሰማው ግን ቸር ስለሆነ ነው። ግን ቸር ስለሆነ መጎዳት ግን የለበትም። ደግ ስለሆነ እየተናቀ በፊቱ መቆም የለበትም። እግዚአብሔርን የሁል ጊዜ አዳኝነት ታዳጊነት ማመን ያስፈልጋል ለመጸለይ። አሁን የምላችሁን ችግር የሚያመጣው እግዚአብሔር የሁል ጊዜ አዳኝ ነው፣ የሚሰለች እንደ ሰው አይነት ነው ብለን የምናስበው ነገር ስለሆነ ሰው ይሰለቻል ሲደጋግም። እኛ ትከሻችን ትንሽ ነው፣ በቃ ይደክመናል። አንድን ሰው ከረዳን 2 3 ከዛ በኋላ ይከብደናል። ከዛ ከሰው ትከሻ መውረድ ያስፈልጋል። እግዚአብሔርን በእግዚአብሔርነቱ ልክ አምኖ መጸለይ ያስፈልጋል። ያለ እምነት ይላል ሐዋርያ ጳውሎስ እግዚአብሔርን ደስ ማሰኘት አይቻልም። እያችሁ እግዚአብሔርን አምነንበት ነው የምናስደስተው። እያችሁ አለኝታነቱን የዘላለም ታዳጊነቱን እንዴ ተመልከቱ። እግዚአብሔር እኮ ለዘላለም የምንኖርበት መኖሪያ ነው። ሌላ ሀገር አላችሁ፣ ሌላ ቤት አላችሁ። እንደዚህ የምትሉ ሰዎች ለአንድ ብቻ የሚረዳ አምላክ እንዳላችሁ የሚሰማችሁ፣ እሺ ሌላ የዘላለም ዘመናችሁ በማን እጅ ነው ያለው? ለዘላለም እኮ ሊመግበን፣ ለዘላለም ሊያኖረን፣ ለዘላለም ሊያከብረን ነጭ ሊያለብስ ተዘጋጅቶ ያለ አምላክ ነው ያለን። በትንሽ ነገር ብቻ እያልን በፊቱ የእግዚአብሔርን ትከሻ ለሰው ትከሻ ልክለክተን መጸለይ ልክ አይደለም። መስተካከል ይገባዋል ማለት የመጀመሪያው እያዘነ እግዚአብሔር የሚሰማው ጸሎት ነው። ሁለተኛው ይህን ሁሉ ነገር የምታመጣብኝ ምን አድርጌ ነው እያሉ ግን ጭንቅን ጉዳይ በፊቱ ማፍሰስ ነው። መጸለይ አያቆሙም። ትጋታቸው እንዳለ ነው፣ ሱባኤያቸው እንዳለ ነው። ግን ጸሎታቸው እግዚአብሔርን የሚወቅስ ነው። ምን በድዬ ነው ከሰው በታች አረከኝ፣ እንደዚህ ያረከኝ፣ እንደዚህ ያረከኝ፣ እንደዚህ ያረከኝ የደረሰባቸውን ችግሮች አጠቃላይ ወደ እግዚአብሔር የሚወስዱና እግዚአብሔር ላይ የሚያሳብቡ ደግሞ ጸሎተኛ ሰዎች አሉ። ጸሎታቸውን አለማቆማቸው ትጋታቸው ጥሩ ነው። እግዚአብሔርም እንደሚሰማ እንደ ሰው የሚያወሩት አምላክ መሆኑን ማመናቸውም ድንቅ ነገር ነው። ሁሉም ነገራቸው አይነቀፍም። ግን እምነታቸው ግን በተለይ ምንም ሳያጠፉ ምንም ሳይበድሉ እግዚአብሔር ኢፍትሐዊ በሆነ መንገድ እያሰቃያቸው እንደሆነ እያመኑ መኖራቸው ግን ልክ አይደለም። ያ ራስን ያለማየት፣ ጠቢብ ያለመሆን፣ በመንፈስ ቅዱስ ያለመመራት ምልክት ነው። ስሜት ብቻ ስጋ ብቻ ሲጸልይ የሚወጣ ድምፅ ነው ይሄ ድምፅ። መቼም መንፈስ ቅዱስ ያለበት ሰው እንደዚህ አይጸልይ። በፊትህ ለመቆም እንኳን አይገባኝም ነው የሚለው። እንደዛ ቀራጭ በር ላይ ቆሞ
አምላኬ ቀና ብዬ ላይ እንኳን አይገባኝም ነው የሚለው እንጂ በእግዚአብሔር ፊት ደፍሮ ቆሞ ምን አድርጌሃለሁ ብሎ የሚከራከረው ሰው የለም። በወቀሳ በረከትን መቀበል አይቻልም። እግዚአብሔር ቸር ነው፣ አሁንም ይሰጣል። እንደዚህም ያሉ ሰዎች እኮ ተቀብለዋል። ግን ቸር ስለሆነ ነው። ደግማችሁ እንዳትሉ። የበደላችን ብዛት ልክ የለው። ደሙ ሸፍኖን ይቅርታው ምሕረቱ አግዞን ነው እንጂ እግዚአብሔር ፊት ቆመን እኔ በደለኛ አይደለሁም አንተ ነህ ይሄን ያመጣብኝ የምንልበት አፍ የለንም። እንዲህ በማለታችን ለብዙ ዓመታት ማፈር አለብን። ለብዙ ዓመታት ማፈር። እግዚአብሔር ፍጹም ቸር ስለሆነ የቆምነው እንጂ እኛ ሁላችን በደለኞች ነን፣ ከኃጢአት በታች ነን፣ የእግዚአብሔር ክብር የጎደለን። ጌታ ኢየሱስ በሥጋ የተገለጸው እኮ ይሄ ስለሆነ ነው። ሕይወታችን በራሳችን መቆም ስላችን ጽድቃችን እንኳን የመርገም ጨርቅ ስለሆነ ነው። ስለዚህ እኔ ጠንካራ ነኝ፣ ጥሩ ነኝ፣ አንተን የበደልከኝ፣ ግፍ የፈጸምክብኝ፣ ፍትህ ያጎደልክብኝ ብለን የምንከራከረው እግዚአብሔር ሰማይ ላይ እንደሱ አይነት አምላክ የለም። ሁሌ ስሙን በጠራን ፊቱ በቆመን ጊዜ የምናፍረው በምህረት ብዛት በፊት እቆማለሁ ብለን የምንሰግድለት አምላክ ነው እና እንደዚህ ብለን የምንጸልይ ሰዎች በጣም መታረም አለብን። በጣም እኔ በራሴ ነው ማየውና አንዳንድ ጊዜ ልጆች መዝሙሮች ሲፈልጉ ዘማሪያን፣ አዳዲስ ዘማሪያን ይልኩልኛል መልእክቶችና መልእክቶቻቸው የልቤን ደጆች የሚከፍቱና የልቤን ደጆች መክፈት የሚያቅታቸው ሰው መልእክቶች አሉ። ለምሳሌ አንዳንዶቹ ምን ብለው ይጽፉልኛል? በጣም የፍቅር ቃላትን ይናገሩኛል፣ በትህትና ይጽፉልኛል። እኔ እኮ አይገባኝም አንተን ለማነጋገር፣ እኔን ማነጋገር ይገባቸዋል። ወንድማቸው ነኝ፣ አባታቸው ነኝ፣ መብታቸው ነው። ግን እነሱ እንደዚህ ይሰማቸዋል። በጣም ትሑታን ይሆናሉ። ከዛ ባለፈ ደግሞ በትጋት በቃ እጠብቃለሁ እስክትልክልኝ ድረስ የሚለዋሉ። ሌሎች ደግሞ ኧረ እባክህ ስልኬን አንሳ እንጂ ቢያንስ ሰላም በል፣ ቢያንስ መልስ እንኳን መልስልኝ እያሉ የሚወቅሱኝ ደግሞ አሉ። እነሱ በዛ ሰዓት እነዛ ሲሉ ልክ ሊሆኑ ይችላሉ። ግን እኔ አሁን አገልጋይ ስለሆንኩ ጉዳዮች አሉኝ፣ ወይ ጉባኤ ላይ ሆናለሁ፣ ወይ ቤተክርስቲያን ውስጥ ነኝ፣ ወይ ሰው እያነጋገርኩ ነው። እንደዚህ ማሰብ ያስፈልጋል። ደካማው እኔን በዚህ ልክ ሳይረዱ ወቀሳ አዝንበው ግጥምና ዜማ ወይም ደግሞ የሚፈልጉት ነገር የሚጠግን ሰዎች አሉ። እውነቴን የምነግራችሁ እንደዚህ አይነት ሰዎችን በፍጹም ልቤ እሺ አይለኝም ማገልገል። እንግዲህ መዋሸት አልፈልግም። ልቤ እሺ አይለኝም ስላችሁ እነዚህ ሰዎች ማገልገል አልችልም ወይም ለእነዚህ ሰዎች አገልግሎት ድጋፍ አልሰጠም እያልኩ አይደለም። ግን ልቤ ያስቸግረኛል። እኛ የእግዚአብሔር ምሳሌዎች አይደለም? እግዚአብሔርም እንዲህ እየወቀስ ነው ቸር ስለሆነ እንጂ የሚያደርግልን ልብ ግን እሺ አይልም። እንደዚህ ሰው ምን በድዬ ነው ምን አድርጌ ነው እያለ ሲጸልይ ጨካኝ ነው የሚያደርገው። የበለጠ ምሬታችን ልክ ሊኖረው ይገባል። ወይ ደግሞ ምሬታችን በጥበብ መሆን አለ። በራሳችን ጉዳይ ላይ ማተኮር አለብን እና ይሄ ልክ ያልሆነ ነገር ነው የምላችሁ። ሰው እንኳን በእግዚአብሔር በሰው ፊት እንኳን የሚቆረቁሩ አቀራረቦችን ለይቶ ማወቅ ያስፈልጋል። እኔ ብሆንስ ብለን እስቲ እናስበው። እየተወቀስን የተጨቀጨቅን ምንም ቁም ነገር እንደሌለንና እንደማናስብ እየታየን ቸርነት እንድናደርግ የሚጠይቀን ሰው እንመልሳለን? አንመልስም። እና እግዚአብሔር ፊት እንደዚህ አይነት አቀራረብ መስተካከል አለበት። የመጨረሻውና ሶስተኛው ምንድን ነው? እስከ መቼ እንደዚህ ታደርገኛለህ? እስከ መቼ የሚለው የእግዚአብሔርን ጊዜ የመጠየቅ የእምነት ጥያቄ አይደለም። አሁንም ይህም የሙግት ጥያቄ ነው። እስከ መቼ ነው? እስከ መቼ ነው አንተ ከኔ ጋር? እስከ መቼ ነው ማትተወኝ? ይቅር ማትለኝ? እስከ መቼ ነው? እልህኝነት ያለበት እስከ መቼ? ይህም በጣም ጉዳት አለው። መቼም እናንተ መምህራን ብትሆኑ አንድ ተማሪ 1 ሲደመር 1 ይሆናል 3 ብለው ይመልስላችሁ። ያንን ተማሪ እስከ መቼ ነው የምታቆየኝ እዚህ ክፍል ቢላችሁ የሚቀጥለው ክፍል አታሳልፉት፣ አታረጉት። በመጀመሪያ 1 ሲደመር 1 ይሆናል 2 የሚሉ መመለስ አለብን። በህይወታችን መመለስ የሚገቡ ነው ጉዳዮች ሳንመልስ እግዚአብሔርን ሁሌ መምህሩን እስከ መቼ ነው የምንል ሰዎች አለ። ምንድን ነው ያጎደልኩት? ምንድን ነው የቀረኝ? ምን ጎደለኝ? ከእኔ ምን ጎደለ ማለት ያስፈልጋል። ቅርብ አምላክ ነው ጌታ።
በዚህም ልክ ውስብስብ አምላክ አይደለም። ሰው ግን ቶሎ ራሱ ማየት አለበት። ደግሞ እግዚአብሔር አስተምሮ ነው የሚናገረው። ዛሬ ይህን ትምህርት የምንማረው በእግዚአብሔር ዓላማ ነው፣ እንድንስተካከል ነው የምንሰራ ሰዎች። እስከ መቼ እንደዚህ እስከ መቼ እኔ ጉዳይ ዘን እስከ መቼ እኔ ትዳር እኔ ልይ ወይ እስከ መቼ የሚለውን በእምነት ማድረግ ይሻላል። አምላኬ እጠብቅሃለሁ መቼው የምትመጣው ማለት ነው የእምነት የሆነው። እስከ መቼ ምን አድርጌ ነው እስከ መቼ ነው የኔ ጉዳይ የምንል ሰዎችም ትንሽ ጸሎታችንን ማስተካከል አለን። ምክንያቱም ቢሰማም እግዚአብሔር ቅር እያለው የሚሰማው ጸሎት መጸለይ የለብንም። ነገም እግዚአብሔር ያስፈልገናል፣ ተነገ ወዲያም ያስፈልገናል እና ሁልጊዜ በፊቱ በትህትናና በቅን ልብ መቅረብ ያስፈልጋል። በግልጽ መቅረብ ያስፈልጋል። እኔ እንደዚህ ነኝ፣ ደካማ ነኝ፣ ተምሬያለሁ። ዛሬም ይኸው በካህኑ በኩል አስተምረኸኛል፣ ደግሜ አላጠፋም፣ ይቅር በለኝ እስካሁን ላጠፋሁት ጥፋት፣ ግን በቃ አስበኝ በቸርነትህ፣ ጥበብ ስጠኝ፣ ላይኛቱ ጥበብ በልቤ እንድሰራ አድርግ ብሎ መጸለይ ወደ መንፈስ ቅዱስ ያስፈልጋል። የሰማነውን በልባችን ጻፍልን። መንፈስ ቅዱስ ይባርከን ይባርካችሁ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። እንደ ሰብአ ሰገል መርሐ ግብራችን ማታ አድምቀነው የዘመርን እየተማርን እመቤታችንን ስጦታ እየሰጠን በጣም ከርቤዛችን እንቆያለን። ሰላም ያገናኘን፣ ከክፉ ይጠብቃችሁ። ቀሲስ አሸናፊ ነኝ። ሰላም